እንትን ቢሉ እላለሁ። እውነት ሰው ከራስ በላይ ምንድነው የሚባለው? ትክክል እኮ ነው። እሱ እንትን እያለ እየተጎዳ እሱ ደግሞ ለሰዎች እንትን ይላል። ሁልጊዜም ነው የምላችሁ፣ ሁልጊዜም ይቺ ልጅ እንግዲህ ተበድላለች። እዛ ቤት ውስጥ የቤት ሰራተኛ ሆና እየሰራች ባለችበት ሰዓት እንግዲህ ብዙ ነገር ደርሶብኛል ብላለች። እንግዲህ ይሄ ነገር ከሰማ በኋላ ራሷ አፈላልጋ ነው እንግዲህ ዘላለምን የጠራችው። እሱ ደግሞ ያው ችግሯን ለመጋራት እንግዲህ ሂዶ የምትጠይቃትን ሁሉን መለሰችለት። ከዛ በኋላ እንግዲህ ሚዲያ ላይ ቪዲዮ ተጭኖ በጣም ብዙ ሰዎች ሲያዟዙሩት ነበረ። ይህም ቪዲዮ ካዩ በኋላ እንግዲህ እነዚህ ሰዎች በዘላለም ላይ በጣም ትልቅ ችግር አምጥተውበታል ማለት ነው። እንዴት በዚህ ልክ ስማችን ሚዲያ ላይ ወጥቶ እንደዚህ ይሆናል በማለት ያልሆነ ችግር ነው ያመጣበት። እና እሱ ደግሞ እንግዲህ ያው ለበጎነቱ አንደኛ ነገር ዘላለም የሚሰራውን ስራ እነዚህ ሰዎች ስለማያውቁ ነው እንጂ ማንኛውም ወንጀለኛ የሰራውን ስራ ሁልጊዜም ሚዲያ ላይ ነው የሚፖስቱት። እና ደግሞ የልጅቷ ፊት ደግሞ ተሸፍኖ ነው የመጣው። ምንም የሚታይ ነገር የለም። ግን ሰዎቹ ነገር ነገር ብሏቸው መሰለኝ እንግዲህ ዘላለምን ባልሆነ ነገር ልጁን በጣም ትልቅ ችግር ውስጥ ነው የከተቱት። አንደኛ ለዚች ለእህታችን ብሎ ዘላለም ችግር ውስጥ ነው የገባና አንደኛ ነገር ስለዚህች ልጅ በደንብ ማጣራት ነበረበት ብዬ አስባለሁ። ለምን መሰላችሁ? አንዳንዴ ከጀርባ ሌላ ነገር ስለሚያመጡ ልጅቷ እንዴት ነው ምናምን የሚለውን በደንብ አጥንቶ ከዛ በኋላ ቪዲዮ ቢፖስተው ይሻል ነበር። እሱ ደግሞ እንግዲህ ያው ስራውን ታውቃላችሁ፣ እንደ ማንኛውም ጋዜጠኛ የሆነ ነገር ችግር አለ ከተባለ ሂዶ ማጣራት ያለበትን ነገር ከማጣራት ወደ ኋላ አይልም። እንደዚህ ነው፣ ባለሀብት ነው፣ ምንድን ነው፣ ዝና ነው የሚባል ነገር የለም። እዚህ ጋር ህግ ነው፣ ለሁሉም እኩል ነው። ስለዚህ እነዚህ ሰዎች እንግዲህ ገንዘብ ያላቸው ሰዎች ሁልጊዜም በገንዘባቸው የሚተማመኑ የሰውን እንትን በገንዘብ የሚገዙ እኔ ምንም ቃል የለኝም። መቤቴን ነው የምላችሁ። ብዙ ጊዜ ካያችሁ በጣም ብር ያላቸው ሰዎች ሰውን በብር የሚገዙ ነገር ነው የሚመስላቸው። እና ይቺ ልጅ አሁን በጣም ተበድላ ነው ያለችው እዛ ቤት ውስጥ። አንደኛ ነገር ልጅ ወልዳለች። እንግዲህ የቤት ሰራተኛ ሆና እሷ ኑሮዋን ለማሻሻል ለመስራት ነው የመጣችው። ግን ደግሞ አንዳንዴ በፈለጋችሁት እንትን አይሄድላችሁም። መንገድ በምትፈልጉት መንገድ ለአንዴ ይሳካል፣ ለአንዱ አይሳካም። ያው በዛም መሰረት እንግዲህ ይሄ ችግሩን ለመቅረፍ እንግዲህ በተቻለው አቅም ዘላለምም እንግዲህ ከጎንሽ ነኝ፣ አግዝሻለሁ፣ በሚያስፈልግሽ ልጅሽንም አብረሽ አንቺ ጋር ማደግ ካለበትም አንቺ ጋር ያድጋል፣ እኔም በተቻለኝ አቅም አግዝሻለሁ ብሎ እንግዲህ በዛ ቪዲዮ ለቆ ነበር። ይህም ቪዲዮ ካዩ በኋላ እንግዲህ ሰዎቹ የእሷ አሰሪዎች ማለት ነው ለዘላለም ትልቅ ችግር ፈጠሩበት ማለት ነው። አንደኛ ነገር ዘላለም እንደ በፊቱ ሰው ይዞ ምናምን የሚንቀሳቀስ አይመስለኝም። አሁን ላይ ዱካሾ ላይ ካያችሁት በጣም በርከት ያሉ ሰዎች ከጀርባ ከካሜራ ጀርባ ይኖራሉ። በአሁኑ ደግሞ ያው አዲስ ስለሆነ ቻናሉ ገና ብዙም ሰው ስላላወቀው ብዙም ሰው ይዞ አይሄድም። ከሱና ካሜራማኑ ነው እንግዲህ ውጣ አትውጣ እያሉ ከዛ በር ላይ እያጋጩት ምናምን በጣም እየወረወሩት ነበር። ዘላለምን ቪዲዮን አሳያችኋለሁ ታዩታላችሁ። እና እንዴት እንዳሳዘነኝ ማለት ነው። አንደኛ ነገር በሰው ጣጣ ገብቶ አስቡት፣ ሲወረውረው ዘላለም የሆነ ነገር ቢሆንስ የሰይጣን ጆሮ ይደፈን። ሰውየው እሱ ቤት ነው የሄደው። ማን ነው የሄደው? ዘላለም ነው የሄደው የሰዎቹ ቤት ልጅቷን እንትን ለማለት። ግን ሰዎቹ ደግሞ ቤት አትገባም እገባለሁ ሲል እንግዲህ ዘላለምን በመሃል ያልሆነ ነገር እንትን ሲሉት ነበር። እና ሲወረውረው እንግዲህ የበር ጠርዝ መሰለኝ ይምተው አይምተው እንግዲህ አላውቅም። ብቻ በጣም ነው እንትን ያለው። እኔ ቪዲዮውን ሳይ በቃ በጣም ደነገጥኩ። ታውቃላችሁ እኔ ችግር አልወድም። ሁልጊዜ የሆነ የሚያስጨንቅ ወይ የሆነ እንትን ነገር በጣም ነው እንትን የሚለኝና ምን አይነት እንትን ውስጥ እንደገባ አላውቅም። እግዚአብሔር ይጠብቀው፣ ፈጣሪ ይጠብቀው። ማናቸውም ቢሆን እግዚአብሔር ይጠብቃቸው። ብዙ ጊዜ እነሱ በጣም ብዙ ርቀት ብዙ ነገሮች ያያሉ ይሰራሉ። ግን ደግሞ በሚሰሩበት እንትን የሆነ እንትን አያጣቸውም። ለምን እንደሆነ አላውቅም። ካያችሁ ሁልጊዜ መቤቴን እኔ ብቻ ከሆንኩ እስኪ ንገሩኝ።
በሰው ችግር ነው ሁልጊዜ እነሱ የሚታሰሩት፣ እነሱ የሚታገቱት፣ እነሱ የሆነ ጉዳት የሚደርስባቸው ያው ከሚሰሩት ስራም የተነሳ ይመስለኛል። እና በዛሬው ደግሞ ትንሽ ነው ያሳዘነኝ፣ በጣም ነው ያሳዘነኝ። ትንሽ ነው አልኩኝ፣ በጣም ነው ያሳዘነኝ ዘላለም። በዚህ ልክ ሰው ይዞ መሄድ ነበረበት። አንደኛ ነገር ሰው ቤት ሲሄዱ ዝም ብሎ መሄድ የለበትም። በደንብ አካባቢው ምናምን ማጥናት አለበት። ያው እሱ ደግሞ ያው እንደተለመደው ሰላም ነው አገር ነው ብሎ ነው እንግዲህ በዛ ቤት የሄደው። ግን ይሄ ሲሄድ የማይሆን ነገር ነበር የገጠመው። እንግዲህ ዘላለም ወንድማችን እንግዲህ ያው ለሰዎች ሲል እሱ ብዙ ነገሮች እየተፈጠሩበት ነው ያለው። እኔ ሌላ ምንም ልላችሁ አልችልም። በጣም ደንግጫለሁ የእውነት ቪዲዮውን ሳየው በቃ እንደዚህ ከበር ወደ እንትን ሲወረውረው ተሽቀንጥሮ እንትን ላይ ነበረ እና ቪዲዮን ላስገብቼላችሁ ታዩታላችሁ። እኔ ከማወራችሁ ይልቅ በአይናችሁ ብታዩት እና እንደኔ እኔ በጣም ነው እኔ የሆነን ነገር ሳይ በጣም ነው እንትን የምለው። እሺ በቃ ልክ እኔን የወረወሩ ነው የሚመስለኝ እውነት። ያለማየት ይሻላል። አንዳንድ ጊዜ አይታችሁ የሆነ ጭንቀት ምናምን ከሚፈጥርባችሁ ያላያችሁ ከሆነ ምንም አይመስላችሁም። እና ብቻ እግዚአብሔር ይጠብቃቸው ከማለት ውጭ ምንም ማለት አልችልም። ወንድማችን ብዙ ጊዜ ደክመዋል፣ ብዙ ጊዜ ለሰዎች መፍትሄ አምጥተዋል፣ ብዙ ነገር ሰርተዋል። እስካሁን ድረስ እንደምታያቸው ያው ፈጣሪ ብቻ እንትናችሁ ውለታችሁን ከፈጣሪ ነው እንጂ ከሰው ልጅ የሰውን ውለት አታገኙም። ግን እኔ ምን እንደምል አላውቅም። እውነት እግዚአብሔር ይጠብቃቸው። ዘላለም ደግሞ ካያችሁት በጣም ይቸኩላል ልበል። ቤት ውስጥ የሆነ ነገር እንትን ሲል በጣም ውስጥ ለመግባት በደንብ አድርጎ ሰዎቹ ምን አለ ምን የለም ሳይል ነው የሰው እንትን ለማለት ተሎ ብሎ ዘሎ የሚገባው። እና ብዙ ጊዜ እንደዚህ አይነት ሰው ደግሞ ካያችሁት ይጎዳል፣ ራሱን ነው የሚጎዳው። በእርግጥ ልጅቷ ታሳዝናለች፣ አታሳዝንም እያልኳችሁ አይደለም። ታሳዝናለች። እንደ ሴት ምናምን ስታስቡ ነገ ጧት በእኔስ ቢደርስ ብላችሁ እንትን ስትሉ በጣም እንትን ትላለች። ግን ደግሞ አንዳንዴ ደግሞ በጣም እኔ እንጃ ብቻ እግዚአብሔር ይጠብቃት። እና አይታችሁ ከሆነ በስከ መጨረሻም እንግዲህ ልጅቷ አንድ ነገር ብለው ነበር። እዛ የቤት ሰራተኛ ሆነ የተቀጠረችው እህታችን ማለት ነው። እና እዛ ቤት ውስጥ የደረሰባት በደል ምናምን ስታወራው ነበር። እና ሌላ ደግሞ ሌላም በቃ ማለት አንዳንድ ጊዜ ሰዎች ለነሱ ብላችሁ እንትን ስትሉ ግን በስከ መጨረሻ ልጅቷ ለእሷ ጥሩ ነገር ነው። ግን መጥፎው ነገር ደግሞ ምንድን ነው? ዘላለምን ለእሷ ብሎ ችግር ውስጥ ገባ ማለት ነው። እና ብዙ ጊዜ እኔ በጣም መፈራላቸው ነገር ነው። እንደዚህ አይነት ነገሮች ደግሞ በተደጋጋሚ ካያችሁ በሰው እንትን ኬዝ ገብተው እነሱ ሁልጊዜም ችግር ውስጥ ነው የሚገቡት። ያው ይሄ ደግሞ እንግዲህ የተለመደ ነው እያላችሁ መቼም ማለፍ አትችሉም። ምክንያቱም እሱም የእሱም ነፍስ ናት። የእሷን እንትን ለማለት ለማዳን ሲል እሱ ደግሞ ችግር ውስጥ መግባት ያለበት አይመስለኝም። እናንተስ ምን ትላላችሁ በዚህ ሀሳብ ላይ? መቼም ቪዲዮ ሳሳያችሁ እንደማትደነግጡ እርግጠኛ ነኝ። ምክንያቱም ትንሽ ዘላለምን ሲወረውሩት ምናምን የሚያሳይ ቪዲዮ ነው እንትንም ያልኩላችሁ ያዘጋጀሁላችሁ። እንግዲህ ፈጣሪ ጠብቀው ወንድማችን። እግዚአብሔር መቼም አንዳንድ ጊዜ ለሰው ብላችሁ ስትሰሩ ለራሳችሁም ጊዜ ስጡ። ለራሳችሁም የሆነ ችግር ቢፈጠር ማን ነው ለእናንተ እንትን የሚልላችሁ? ራስክ ካልጠበቅ ከባድ ነው። ብቻ እኔ አላቅም። እውነት ሁልጊዜም እንናገራለን፣ በኮሜንት ስርም በውስጥም እንናገራለን። ግን እነሱ ግን የሚታያቸው ዋናው መፍትሄ እንግዲህ ልጅቷን ለማዳን ብቻ ነው። እኔ ላይ ምን ይመጣል ምን ይከሰታል ብሎ አያስብም። እንግዲህ እግዚአብሔር ይጠብቃቸው ማለት እወዳለሁ። ሌላው ደግሞ እንግዲህ በቲክቶከሮች አንዳንድ ነገር ማለት እፈልጋለሁ። ሰሞኑ እንግዲህ በጣም ብዙ ቲክቶከር በተለይ በዚህ አዋርድ ላይ የተሸለሙት ባለፈው ሳምንት እንግዲህ በጣም ብዙ ልጆች አይታችኋል። ባለባበሳቸው በምናቸው ብዙ ልጆች እየታሰሩ ነው ያሉት እና
ይሄ ነገር እናንተስ ምን ትላላችሁ እንደ ተመልካች? እኔ በእርግጥ አንድ ሰው ነው እኔ ከዛ አሁን እነዚህ ጃኒ የተባለችው እነ አዶናይ ምናምን ብዙም አዶናይ ትንሽ ጥፋት ሊኖርበት ይችላል። እሱም ሰግጥ ምናምን እያለ የሰራው ቪዲዮ እሱ ምን ማለት ያስጠይቃል አያስጠይቅም? እሱን እኔ አላውቅም። ግን በጣም ብዙ ነገሮች ሰርቷል። እውነት ለመናገር ስንት ልጆች ከጎዳና አንስቶ ምን የመሰለ ቤት በህልማቸውም በሆናቸውም አይተውት የማያውቁትን ቤት ኑሮ፣ ልብስ ምናምን ሁሉ ነገር አሟልቶላቸው እያኖራቸው ሶስት ልጅ እንግዲህ ሶስት ልጅ ብቻ አይደለም አዶናይ እየተንከባከበ ያለው ከትግራይም ያመጣት አንዲት ልጅ አለች። ከዛ ደግሞ ነፃነት ዘፋኟም አለች። እንዲሁም ሌላ ልጆችም አሉ። እና ይሄን ሁሉ እንግዲህ አስቡት በዚህ በአንድ አዶናይ። ከሀገራችን ላይ ልጁ በጣም እመቤቴን ካየታችሁት ከሆነ ሲበዛ የዋህ አንድ ወንድማችን ሽልማት አልተሸለመውም ነበር። እንግዲህ በአዋርዱ ላይ አይታችሁት ከሆነ ወጥቶ እያለቀሰ ቪዲዮ ሰርቶ ነበር። ከዛ በልክ እንትኑ ከጨረሰ በኋላ በነጋጋቴው መቶ 100,000 ብር ነው የሰጠው ለዛ ልጅ። እሱ የተሸለመው ግማሹን ነው የሰጠው። እና አሁን ሌሎቹ ተሸልመዋል አብዛኞቹ ካያችሁ። እነሱ ግን ማናቸውም ወጥተው ለልጁ አለው ወይም ብር እንሰጣለን እኛ ችግር የለውም አላሉትም። ግን አዶናይ በጣም የዋህነቱ እንትን በስመ አብ መንፈስ ቅዱስ ሲበዛ በጣም የዋህ መብራን ነው የምላችሁ። ሲበዛ ሰው በዚህ ልክ እኔ ሰው አይቻለሁ እንደ አዶናይ በጣም ምናልባት ልጅነት ሊኖርበት ይችላል፣ ሊንቀዘቀዝ ይችላል የሆነ በቃ ይሄ ደግሞ የራሱ እንትን ሊሆን ይችላል። ከዛ ውጭ ግን የሚያሳየው ነገር የሚያደርጋቸውን ነገር በጣም የዋህ ነው። በጣም በጣም ማለት ነው። እና ሰው ደግሞ እንዲቀየር ሰውን ስራ እንዴት እንደሚሰራ በቃ በጣም እኔ እንጃ። አንዳንድ ሰዎች እኮ አይታችሁ ከሆነ እንድትበልጡት የማይፈልግ ሰው ነው ያለው። ስራ እየሰራ ልክ እንደኔ ትሆናለህ፣ እንደዚህ ብትሰራ እንደዚህ ነው አይዲያ ምናምን እየሰጠ ማንም አያደርገውም እውነት። እና በአዶናይ በኩል እኔ በጣም እኔ እንጃ በስማም እንደሱ አይነት ሰው አላየውም እስካሁን ድረስ። አሉ በጣም መልካም መልካም ሰዎች አሉ፣ ለሰው የሚያግዙ እነ ማስተር አብነት ብዙ ሰዎች ተጠርተው የማያልቁ። ግን ደግሞ በአዶናይ እንትን ስታዩት ደግሞ አዶናይ የውጭ ሀገር እንትን ዜግነት ነው ያለው። እንግዲህ ከመጣ ራሱ አመት ምናምን ቢሆነው ነው፣ ብዙም አልቆየም። ግን በጣም የዋህ ነው። ሌላው ደግሞ እስኪ እንደው ይታሰሩ ከተባለ ራሱ ሴቷ ልጅ ብትታሰር ኦኬ። እንትና ማን ነው ስሟ? ራቁቷን ጡቷ ምናምን የሚታየው ማናት? ስሟ ማን ነበር? ኧረ ከፊት ለፊት ክፍት የሆነ ልብስ የለበሰችው ልብስ ማለት ነው። እሷ ኦኬ ትላላችሁ። ከዛ ውጭ እንትናም ይሄ ጃኒ የሚባለው ወንዱ ልጅ ደግሞ በሱ በኩል ስትሄዱ አሜሪካ ነው ብዙ ጊዜ የሚያሳልፈው። ከስንት አንዴ ነው እንደውም ዘንድሮ ነው በጣም ብዙ ጊዜ ኢትዮጵያ ውስጥ ያሳለፈው እንጂ ውጭ ሀገር ነው ያለው። ዜግነቱም የአሜሪካ ነው። እና እሱ ልጅ አሁን የታሰረበት ምክንያት ምንድን ነው? ቦርሳ ይዟል ተብሎ ነው። ልጁ ደግሞ በምንድን ነው ቦርሳ ያዘው ካላችሁ የውጭ ዘፋኝ እንትና ማነው ማንጃስ ማይክል ጃይከን ነው ማነው የሚባለው? እሱን አይታችሁታል። በቃ የእሱን ስታይል ነው የያዘው ልጁ። አለባበሱ ምናምን ሁሉ ነገር አክቱ የሚያደርጋቸው ነገሮች የእሱን እንትን ነው። ያው ብዙ ጊዜ የውጭ ተወልዶም እንትን ያለው እዛም ስለሆነ ያደገው የያዘውም ልክ እንደዛ ነው። እና እሱ ክፋት ወይም እንትን ይላል ብሎ አይደለም ነበረ። እንግዲህ እሱም የታሰረበት እንግዲህ በዚች በቦርሳው ምክንያት ነው። ሌላው ደግሞ ሴቷ ጃኒ ከአዶናይ ጋር የታሰረችው የእሷ እኔ ግራ ገብቶኛል። አለባበሷ ያምራል፣ የሀበሻ ልብስ ነው የለበሰችው። እኔ የእሷ አልገባኝም ምን እንዳጠፋች ለምን እንደታሰረች እስካሁን ድረስ የእሷ ነገር እንትን አላለኝም። ከዛ ውጭ ሌላዎችም 5 ናቸው ምናምን እነሱም እኔ አላቅም። ብቻ ሌላዎቹ ሱፍ ነው የለበሱት። እኔ ስንት የሚታሰር በሞላበት ነፍሰ ገዳይ ስንት ሞልቶ በየእንትኑ እያሳደደ ሰውን በተለይ ወደ ክፍለ ሀገር ወደ እንትን እኮ ሹፌሮች እኮ በሰላም መንቀሳቀስ አልቻሉም።
መኪናቸውን እያስቆሙ የጫኑትን እንትን ጭነታቸውን እያራገፉ እየወሰዱ እንዲህ መታሰር ያለበት እና የሌለበት እንኳን የማይታወቅበት እንዲሁ የኛ ሀገር እንትን እኔ እኮ እኔ ክድን ብሎ ይብሰል። ይሄ ነው ካላችሁ ልባችሁ ቁስል ነው የሚለው። ስለዚህ እኔ ስለዚህ እንትን ብዙም እውቀቱም የለኝም። እንደው ልጆቹ ግን እንደ ሰው እንደ እንትን ስታዩ ግን ምንም ብዙ ያጠፉት ነገር የለም። ከነፍሰ ገዳዮች ጋር እንትን ስታወዳድሯቸው ስንት ወንጀለኛ በሞላበት እንትን መነጋገሪያ ልሆን ብሎ ርዕስ ፈልጎ ነው እንጂ ሰውየው ብዙም ይሄን ያክል የሚያሳስር ጉዳይ አይደለም። እንደ እውነቱ እንደው ሁላችሁ እንደ እውነት ከፈረዳችሁ ማለት ነው። በጣም ብዙ ሰዎች አሉ ስንት ጥፋት የሚያጠፉ በየእንትኑ ተሸርጠው እና እነሱ መታሰር ሲገባቸው ልብስሽ እንዲህ ነው ልብስህ እንዲህ ነው ብሎ እኔ ብቻ አላቅም። ወይ ደክሞኛል። እኔ ባካችሁ ወይኔ ማውራት ራሱ ደክሞኛል። ምንም ተግባር የለም እኮ። ብቻ ሀገራችን ኢትዮጵያን እንደው እግዚአብሔር የድሮዋን ያምጣልን እያላችሁ ጸሎት አድርጉ። የጥንቷ ለካ ሰው ሲሞት ነው የሚመሰገነው። እናንተ እመቤቴን እንትናን አመሰገንኩት እኮ ማነው ስሙ ነፍሱ ይማረውና መለስ ዜናዊ አመሰገንኩት። በቃ ረመዳን እዲ በፊት የሆነ ነገር ሰው ነች መቼም የሆነ ችግር ወይ የሆነ እንትን ነገር አይጠፋብሽም። በሆነ ነገር እንትን ትበያለሽ። ግን ከሞተ በኋላ አሁን አብዛኛው ሰው እሱን ማመስገን እንትን አለ። በዛ በጊዜው የሆነ እንትን ሲሉት የነበሩ ሰዎች አሁን እሱ ይማረኝ እያሉ ነው። ይማረኝ በቃ እውነት ለመናገር በሱ ሰዓት እኔ ብዙም ሕፃን ነበርኩኝ፣ ብዙም ትልቅ አልባልም። ግን እንደዚህ ሰው መሞት፣ ሰው እንደዚህ መሰቃየት፣ አረ እንደዚህ ነገር የለም። እኔ ለመጀመሪያ ለታሪክ ነው እኔ በዚህ መንግስት ነው ያየሁት እንጂ እኔ እንደዚህ አይነት ነገር በህይወቴ አይቼም ሰምቼም አላቅም። ብቻ እግዚአብሔር የድሮዋን ያምጣልን ብላችሁ ጸሎት አድርጉ። ምንም ማለት አልችልም እና እግዚአብሔር አምላክ ባላችሁበት ጠብቃችሁት ወንድሞቼ። ለማንኛውም የዛሬው ቪዲዮ ይመስላል እንግዲህ ዘላለም ወንድማችንንም እንግዲህ ሁላችሁም እያላችሁት ለማንኛውም ሰላምና ፍቅር እመኝላችኋለሁ ባላችሁበት። ባይ ባይ። ቪዲዮ ላይክ አድርጉ እስኪ። ሰሞኑን ቅዝቀዝ ብላችሁብኛል። በስመ አብ መንፈስ ቅዱስ ምንድን ነው? ላይክ አድርጉ እስኪ። ብዙዎቻችሁ ገብታችሁ ነው የምትወጡት እና ላይክ አድርጉ።